እኔ ሰው ሰልቤ አላቅም። እማልሰድብበት አንደኛ ነገር እምነቴ ይከለክለኛል። ያሳደገኝ ማህበረሰብ ደግሞ ሰው እንድሰድብ አይፈቅድም ስለው ሌላውን ብሔር የሰደብክ ይመስለዋል ሰው ነው። በዛ መታየት የለበትም እና ይሄ ነው ያለው ነገር ቴዲ እንጂ እኔ መጥፎ ሰውኛ አይደለም። እኔ በጠይቅ ያው አንተ ማብራራት ስላለብን እንጂ እኔ ማውቀውን አውቃለሁ። ሌላው አሁን እዚህ ኮመንት ላይ የምትጽፉትን እያየሁኝ ነው። እሱ እናንተ የምትጽፉትን እጠይቀዋለሁ መጠየቅ አለበት ብዬ ማስበው በጨዋ ደንብ እየጻፋችሁ ላላችሁ እንትን የኔ ነው ብላል። አዳማ ብራንች የራሴ ፊንቴክ የራሴ ነው ድርጅቱ የኔ ነው ብላል። አዎ እንግዲህ ቴዲ ምንድነው መሰለ በኢትዮጵያ ሕግ መሰረት የሆነ ተቋም ሲቋቋም አንተም እንደምታውቀው መመስረቻና መተዳደሪያ ደንብ የሚባል አለ አይደለም? እዛ መመስረቻና መተዳደሪያ ደንብ ውስጥ እከለ ይህን ያክል ሼር አለው እከለ ይህን ያክል ሼር አላት ተብሎ በቃለ ጉባኤ በምናምን ብቻ ተይዞ ሁሉ ነገር ተስተካክሎ ባለቤት ሆነ ካምፓኒ ክሬት ታደርጋለህ። እዛ ውስጥ በሌለህበት የኔ ነው ማለትም አትችልም። ግን ምን ተፈጠረ? የአዳማ ብራንች ሲከፈት እኔ ማኔጅመንቱን ለመቆጣጠር ይሄ ሰራተኛ እንትን የማድረግ የፕሮሞሽኑን ፓርት እንትን ለማድረግ እንደ ኤጀንት አይነት ነገር አለ አይደለ? በዛ ደረጃ ተፈራረምንና ድርጅቱ ስራውን ገና እንኳ ቤቱ ሳያልቅ ምን ተፈጠረ? ለዛ ልጅ ቻሌንጁን ለናውን ፎንቴ ቻሌንጁን እንደጨረስን በነጋታው ድርጅቱ ጠራኝና መንሱር እንደዚህ አይነት ነገር አሁን ገንዘቡ ትንሽ የዶላርን ችግር ስላለ በ950 ሺህ ብር ሳይሆን ከባንክ ጋር አገናኝተን ዋጋም ጨምለን ወለድ አድርገን ነው የምንሸጠው አሉ። ኦኬ እንደዚህ ከሆነ እምነቴ ወለድን ፕሮሞት እንዳደርግ አይፈቅድልኝም። አንደኛ። ሁለተኛ 950 ሺህ ብር ባልኩት አንደበት ዋጋ ጨምሬ መናገር አልችልም። ስለዚህ አንድ ኦፕሽን ነው ያለው ኦፕሽን ምንድን ነው? እኔ ይሄኛውን ስራ ማቆም የሚለውን ነገር ተነጋገርን፣ ወሰንን። ጠበቃ መጣ፣ ወረቀቶቹ ወጡ፣ ሁሉ ነገር ተስተካከለ። ከዛን ቀን ጀምሬ እኔም ከድርጅቱ ጋር አቆምኩ። አዳማ የሚባለውም ይህን ያክል የከፈለ ሰው ያለም አይመስለኝም ብዙም ለነገሩ። በዛ ሰዓት አቆምኩ፣ ቀረ ማለት ነው። ግን ትልቁ ነገር ቴዲ አሁን ወደ 3000 ሰው እየተመለከተ ነው። መናገር የምፈልገው አቆምኩ ስል እኔ ይሄ ድርጅት ገንዘብ የከፈሉ ሰዎች ገንዘባቸውንም መኪናቸውን ወይ ገንዘባቸውን እስከሚያገኙ ድረስ ግን ከከፈሉት ሰዎች ጎን ሁኜ ድርጅቱን ለመጠየቅ ሁሌም ዝግጁ ነኝ። እዛ ጋር ያልገባኝ ፊንቴክ የሚባለው ድርጅት መኪና እየሰጠ ነበር። መኪና ነው አስመጪ ነው። ምንድነው የገጠመው ችግሩ ምንድን ነው? እንግዲህ ምንድነው በሰዓቱ በ3 ወር አቀርባለሁ ብሎ በሰዓቱ አላቀረበም መኪና። አዎ ችግሩ ከምን መጣ እንዴት መጣ የሚለውን ነገር ያው እንደ ድርጅት ነው መልስ የሚሰጠው እንጂ አንተ እዛ ውስጥ የመግባትም አቅሙ እንትኑ የለህም። ውላችን ላይ አለ። ይሄ የማኔጅመንት የምናምን ስራኛ ነው አይመለከትም። የራሳቸው ጉዳይ ነው፣ የራሳቸው እንትን ነው የሚሆነው። ከዛ በተረፈ ግን ሰዎች ቀዳዳ ስለሚፈልጉ ስህተት ስለሚፈልጉ እዚህ እንኳ እኔ ስመጣ እኔ መጥቼ በሳምንቱ ነው በ10 ምናምን ቀኔ የድርጅቱ ባለቤቶች ብቻ የሆኑ ሰዎች ታስረዋል እዛ ኢትዮጵያ ላይ። ያንን ራሱ ከኔ ጋር ነው ያገናኙት። የድርጅቱ ባለቤቶች የታሰሩት መኪና እናስመጣለን ባሉት ቀን አምጥተው ስላላስረከቡ ነው እንጂ ያመጡት መኪና ለደንበኞቻቸው ሰጥተው ስለተበላሸ ምናምን አይደለም። እንዴ የኦሮሚያ የባህል ማዕከል ላይ አስረክበዋል። ፊገሩን ኤግዛክትሊ ይሄ ነው ማለት አልችልም። ወዳጅነት ፓርክ ላይ አስረክበዋል። ባለስልጣናቶች ባሉበት፣ ሚዲያ ባለበት፣ ቴሌቪዥን ባለበት፣ ሬዲዮ ባለበት ወዳጅነት ፓርክ ላይ አስረክበዋል። መስቀል አደባባይ ያታውቀዋል፣ አዲሱን አደባባይ። እዛ አደባባይ ሙሉ መልቶ በአይን እንኳ መቼም ከ100 በላይ ነው እንጂ 200 ምናምን ሊሆኑ ይችላል። አይ ዶንት ኖ ኤግዛክትሊ፣ ግን ከ100 በላይ መኪኖች ናቸው። ያንን ሰው ባለበት፣ ሚዲያ ባለበት፣ ሚኒስቴር ዴታ ባለበት፣ የአዲስ አበባ የመንገድ ስራ ምናምን ባለበት ቁልፋቸውን ተረክቦ መኪናቸውን እየነዱ ፎቶ እየተነሱ ሂዷል። ኤግዛክትሊ ስንት መኪና ነው ያስረከበው አላውቅም። ቴዲ ይሄ የኔ ስራ ማለት መኪና የተቀበሉ አሉ። ከዛ በኋላ ድርጅቱ በዶላር በውጭ ምንዛሬ እጦት ምክንያት መኪና ለምንድን ነው መኪና ማምጣት ያቆሙ? ምናል የምታውቀው ነገር አለ? ለምን አቆሙ?
ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። እንዲህ ነው ማለት አልችልማ። ለምን መሰለህ? ይሄ ወሬ ደረጃ በምናምን የሚባለው እዚህ ጋር ብናመጣው ሪከርድ ከ3000 ሰው ውስጥ 100-200 ሰው ሪከርድ እያደረጉ የምትናገረው ነገር በጣም በጥንቃቄ ማለት ነው። ነገ እኔ ተጠያቂ ሊያደርገኝ ድርጅቱ ነገ እኔን እንዲከሰኝ አልፈልግም። ትክክለኛውን ነገር ነው እኔን ነው መናገር፣ ስለ ራሴ ነው መናገር የምችለው። ስለዚህ መንሱር ከዚህ ድርጅት ጋር ያለ ግንኙነት ሶሻል ሚዲያ ላይ ያለን ተጽዕኖ ፈጣሪነት ተጠቅመ ማስታወቂያ መስራትና መስራት ብቻ ነው። ዛሴት አሁን ኮሜንት ላይ እያየው ነው። ለሾው 2 መኪና አስረክበዋል ይላሉ። አሁን አስበው እንግዲህ መስቀል አደባባይን የሚያክል ቦታ ሞልተ እንግዲህ በቃ እንዲያው አይናችን እያየ አይደለም፣ ሁለቱንም አይናችንን ይዘን እንዲህ በትንሿ ቀዳዳ እንኳን እኒ ብባል ከ2 መኪና በላይ ነው። አይ ዶንት አንደርስታንድ ሰው ምን አይነት አመለካከት እንዳለው በጣም ነው የሚገርመን። ገብቷል። ይሄን ያክል ነው ፊገሩ ማለት አልችልም። በእርግጠኝነት ግን እጅግ በጣም ብዙ መኪኖችን አስረክበው በየወሩ ደግሞ ክፍያቸውን የሚከፍሉ ሰዎች አሉ። የኔ ታርጌት የነበረው በ950 ሺህ ብር ሰው ተበድሮ ምንም አድርጎ ቢከፍል 950 ሺውን ደግሞ 5 ዓመት ስለሚጠብቅ የብዙ ሰው ህይወት ተቀይሯል። እውነቱን ለመናገር ቅድመ ክፍያ ነው። ሌላው በ5 ዓመት ከዛ በኋላ መኪናው ዋጋ ተተምኖለታል ወይስ ፊክስድ የሆነ ፕራይስ አለ? አዎ ዋጋ ተተምኖለት ምን ብሎ ምናምን ነው የሚሰጣቸው። ተፈራርመ ምናምን ቅድመ ክፍያ 950 ሺህ ውል አድርገው በየወሩ ይሄን ያክል ብር ለመክፈል ብለው እንዴት ቴዲ ምን ሆነሃል? ማርሽ ባንድ ምናምን ነገር እኮ ተደርጎ ነው የሚያስረክቡት። እንግዲህ መስቀል አደባባይ እንደገና ደግሞ ወዳጅነት ፓርክ እኮ በጣም ብዙ ነው እኮ መኪና እንኳ የፈለገ ካርቶን ነው እንኳ ብትል ከ100 በላይ መኪና ነው እኮ የሚቆመው እዛ ቦታ ላይ ካርቶን እንኳ ከ100 በላይ ነው የምታቆመው። አይደለም የአሻንጉሊት መኪና አይደለም። እንግዲህ መቼም መንሱር ጀማል ከሀገር የወጣህበት ጉዳይ ከዚህ ከፊንቴክ ጋር ምንም የሚያያዝ ነገር የለም። የመጣልህ ክስ የለ፣ ስም ዝርዝር በሚፈለጉ ሰዎች ውስጥ የለም አይደለም። ከዚህ ጋር የሚያያዝ ነገር አለው ከሀገር የወጣበት ወደ ቡርኪና ፋሶ ቴዲ የዛሬ ሳምንት ምናምን የአዲስ አበባ ፖሊስ ከፊንቴክ ከሃሎ ታክሲ ከተለያየ ነገር ከነዚህ ሁለቱ ድርጅቶች በሚል የገንዘብ ዝውውር ያለባቸውን ሰዎች ተፈላጊ የሚላቸውንም ሰዎች ስማቸውን ፔጅ ላይ ያስቀምጠዋል። ቴዲ እኔ እዛ ውስጥ ሊስት ውስጥ ለምን አልገባው? ለምን አካውንት ያልተዘጋም? በእነሱ ጋር መንግስት ባይዘዌ 10 ብር ቴዲ ለእኔ ሲያስገባልኝ ያውቃል። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 5 ዓመት የእያንዳንዷን ወጪን መንግስት ያውቃል። ስንት ብር ለማን እንደላኩ። ኤአይ ነው በዚህ ዘመን። እንደ ድሮ ኮምፒውተር የምትጎረጎረው ነገር የለም። መንሱር ጀማል በዚህ አካውንት በሱ ተመዝግቦ ያለ ኢትዮጵያ ውስጥ ያለ አካውንት ቀጠቅ ነው የሚያደርግልን። ለነማን ነው ይላከው? ለዚህ ድርጅት ብለህ ሰሌክት አድርገህ ገንዘብ ተልኳል አልተላከም፣ ሁሉን ነገር መንግስት ያውቃል። ግን አሁን ዝም ብሎ የሚጠሉ ሰዎች አሉ። ቴዲ ያንተን ጥላቻ በመናገር በተለይ ደግሞ መንግስት ኢትዮጵያን እየቀየረ ነው፣ አገር እየቀየረ ነው፣ ፈጣሪ ካለ ወደፊት ተስፋ አለን ብለህ ስትናገር የመንግስት የፖለቲካ ፓርቲ ያደርጉህና ጥላቻ ያድርባቸውና እነሱ ሰዎች እዛው ኢትዮጵያ ቁጭ ብለው የመንግስት ብር እየበሉ መንግስት ደሞዝ እየከፈላቸው ያን ነገር መናገርን የሚጠሉ ሰዎች ደግሞ አሉ። የሆነ ሰዓት ላይ የጠቅላይ ሚኒስትሩ የግል አክቲቪስት ነኝ ብለህ ነበር። እሱም አለ። እኔ ሁሌም የመንግስት አክቲቪስት ነኝ፣ መልካም እስከሰራ ድረስ። መልካም እየሰራ ደግሞ ስለሆነ ኢትዮጵያን እየቀየረልኝ ስለሆነ ደስ እያለኝ ነው የምናገረው። አሁንም ወደ ኢትዮጵያ የምመለሰው የምርጫ ቅስቀሳ ሲጀመር ብልጽግናን እንዲመረጥ ለማድረግ ነው የሚሄደው። አድቫንቴጁን ከሰጠኝ ከፈቀደልኝ ንገርልኝ ስለኔ ካለልኝ ደስ እያለኝ ያደርጋለሁ። ይሄ እንግዲህ 5 ዓመት ሙሉ ነው ይህን ነገር የምናገረው፣ 4 ዓመት ሙሉ ነው ይህን ነገር የምናገረው። ይሄ እኮ ሲሆን ቴዲ ሰዎች ከሆነ ባለስልጣን ጋር እኮ የሆነ የስልክ ልውውጥ ሊኖርህ ይችላል፣ መንግስት ያውቃል። ከሆነ ባለስልጣን ገንዘብ ወደ አንተ አካውንት ሲመጣ መንግስት ያውቃል። አሁን ሰሞኑ ምንድነው እየተናፈሰ የነበረው? የሆነ የመንግስት ገንዘብ ይዞ ነው ቡርኪና ፋሶ ኢንቨስት ሊያደርግ የሄደው። ቴዲ እኔ ከሀገር ስወጣ በንግድ ባንክ የሆነች ብር ነበረች፣ እሷን ካርዴ ላይ አርጌ
እንዲሁ ለኮፊ ለምናምን ፍሪ ምንድነው ዲዩቲ ፍሪ ላይ ሽቶ ለመግዛት ምናምን 5,000 $3,000 የምትሆን እንጂ ስክሪን ተደርጌ ሻንጣዬ ተፈትሾ ምናምን አለ። በቪአይፒ እንኳን አልወጣሁም። በህጋዊ መንገድ ነው እንደማንኛውም ሰው የወጣሁት። በቪአይፒ መውጣትም አቅሙ ስለሌለኝ ገብቶሃል። አካውንቴን መቼም ይህን ሁሉ ብር ተሸከመ ከሀገር አትወጣም። ሌላው አንድ በደንብ ማስረዳት ያለብህ ጉዳይ መንሱር ጀማል እንዳልከው የሶሻል ሚዲያ ተጽዕኖ ፈጣሪ ነህ። አንተ ብትለው ባትለው ተጽዕኖ ፈጣሪ ነህ። የምትናገረው ንግግር ዜና ይሆናል። አንተ አሁን ዝም ብለህ እንደ ማንኛውም ሰው ኃላፊነት እንደጎደላችሁ ሰዎች መናገር አትችልም። ቢኮዝ ለምትናገረው ነገር ጥንቃቄ እንደሚያስፈልግ ታውቃለህ። ከባለስልጣናቶች ጋር ፎቶ ስትነሳም ሰዎች ያን ነገር ሲያዩ መንሱርን የሚስሉበት መንገድ አለ። ምናልባት ከጀርባ የሚወሩ ነገሮች ካሉ እዚህ ኮመንት አንዳንዶችን እያየው ነው። ከባለስልጣናቶች ጋር በተለያዩ አጋጣሚዎች የምትነሳውን ፎቶ እያሳየ የማስፈራራት ባህሪ፣ ቢሮ ቀድሜ እኔ ልስተናገድ፣ ቅድሚያ ለእኔ ስጡኝ፣ እንዲህ አድርጉልኝ፣ እኔን ሰርቭ አድርጉኝ ምናምን እያልክ የማስፈራራት የማሸማቀቅ ነገሮች አድርገህ ታውቃለህ? ቴዲ ኢትዮጵያ ውስጥ አሁን እንደዚህ አይነት ነገሮች አንደኛ ነገር ቦታ የላቸውም። ለምን መሰለ? ባለስልጣን ስላወቅ ወደ ባለስልጣን ቢሮ ስትሄድ ህገወጥ ነገር ይዘህ ከሄድክ ተጠያቂ እንደሚሆን ስለሚያውቅ ራሱ ለምን ፕራይም ሚኒስቴሩን አታውቅም? ለምን የፕራይም ሚኒስቴሩ ዘመድ አትሆንም? ለምን የኮሚሽነሮቹ ዘመድ አትሆንም? ህገወጥ ነገር ይዘህለት ከሄድክ መቼም መፈረም አለበት አይደለ? ሪስፖንሲብል መውሰድ አለበት። ያ ነገር ዛሬ ሳይሆን የዛሬ ዓመት ከየት መጣ የሚል ጥያቄ እንደሚመጣበት ስለሚያውቅ ፈራሚ እንደሆነ ስለሚያውቅ ፓስት ኤክስፒሪየንስ እሱ ቦታ ላይ ቁጭ ብሎ እየሰሩ የነበሩ ሰዎች ተጠያቂ ሆነው ማለፋቸውን ስለሚያውቅ ማንም ሰው አያደርግልህም። ግን ቴዲ የትም የመንግስት ቢሮ በሚሄድበት ሰዓት ወረፋ ላይ እንኳ ያሉ ሰዎች ካሉ በእርግጠኝነት ነው የምነግርህ፣ ይሄ ቲክቶክ እዚህ ቁጭ ብሎ የሚሳደበው ሳይሆን መሬት ላይ ያለው ህዝብ ግን እጅግ በጣም በፍቅር ነው የሚወደኝ። መንሱር ፕሊስ ቅደም ነው የሚለኝ። ብዙ ጊዜ ግን የመንግስት ተቋም አልሄድም ቴዲ። እኔ አልሐምዱሊላህ 20 ዓመቴ ነው ቢዝነስ ከጀመርኩ። ኢትዮጵያ ውስጥ ጉዳይ የሚያስፈጽምልን ሰው $100 ነው ደሞዝ የምትቀጥረው። ምን ላረግ ይሄዳለሁ? ምንም ጉዳይም የለኝም እዛ ቦታ የሚወስደኝ ቴዲ። መንግስት ባለስልጣን ቦታ የሚወስደኝም ጉዳይ የለም። በመንሱር ጀማል ስም በእናቴ በአባቴ በቅርብ ዘመዴ፣ እኔ እንዳውም ሲጀመር ወንድም እህት የለኝም። ቢኖረኝ ምን እንደሚፈጠር አስበው። በእኔ ስም በእናቴ በአባቴ መቼም ከዛ ውጭ ባለው በሩቅ ዘመድ ትልቅ ወይ የመሬትን ወይ የሆነ ነገር በስማቸው ልታደርግ አትችልም፣ ወይ ገንዘብ በሰው ስም ልታደርግ አትችልም። አይደለም? ይሄንን ሁሉ መንግስት ኢንቨስቲጌት አድርጎ ያውቃል በደንብ። ቢኖር እርግጠኛ ሆኜ ነው የምነግርህ፣ እስካሁን ፌስቡክ ላይ ተለቋል፣ ቲክቶክ ላይ ተለቋል፣ ለመንግስት ተላልፏል። ዛሬ እኮ ፌዴራል ፖሊስ አፕሊኬሽን አስቀምጦ እባካችሁ የተጭበረበራችሁ ሰዎች ካላችሁ፣ የተሰረቃችሁ ሰዎች ካላችሁ፣ የባለስልጣን ፎቶ እያሳዩ ገንዘብ የሚያጭበረብሩ ወይ ደግሞ ሊያጭበረብሩ የፈለጉ ሰዎች ካሉ በዚህ አፕሊኬሽን ድምፃችሁን ፊታችሁን ከፈለጋችሁ ደብቃችሁ ድምፅ ላኩልኝ። አይ ቪዲዮ ደግሞ እንፈልጋለን ካላችሁ ቪዲዮ ላይ አርጋችሁ ላኩልኝ። ሶስተኛ አማራጭ ደግሞ 911 ላይ ደውሉና ጥቆማ ስጡ እያለ ነው። ስታስበው ቴዲ ፌዴራል ፖሊስ የፈለገ ነገር ቢሆን ብሔራዊ ደህንነት፣ ይሄ የመንግስት ፖሊስ፣ አዲስ አበባ ፖሊስ ምናምን የሚባሉ የመንግስት ተቋማት እኔ ችግር ቢኖርብኝ ከሀገር እንዳልወጣ ለምንድን ነው የሚያደርጉኝ? ንገረኝ። እኔ ተጨባጭ የሆነ ተጠያቂ ላገኝ የሚችል ነገር ቢኖር አንድ ስልክ ነው እኮ፣ አንድ ደብዳቤ ነው ከሀገር እንዳትወጣ የሚያደርግ። እንዴት ከሀገር እወጣለሁ? እንዴትስ ወደ ሀገር ይሄዳለሁ? እኔ እኮ በትንሹ በወር አንዴ የሆነ ሀገር እጄ መለሳለሁ። በ3 ወር ደግሞ አሜሪካ፣ ቻይና፣ አውሮፓ የሆነ ሀገር ይሄዳለሁ እንደ ማንኛውም ሰው። እኔ መንግስት ያደረገልኝ ነገር ብዬ የማስበው አገሬ ላይ እንደ ማንኛውም ዜጋ ሰላም ሁኜ እንድኖር አድርጎልኛል። እነዛ ነገሮች ሰዎች እንደሚያስቡት ቢኖር ኖሮ እስካሁን ሚዲያ ላይ ወጥተዋል ሁሉም ልልህ ብዬ ነው። ክብራትና ክብራን እንደው መጨረሻ ላይ መንሱሬ ከመጣ አይቀር ይሄን ነገር ሳልናገረው እንትና አላስገባው ብትሉኝ በሌላ ፕሮግራም አስገባዋለሁ፣ ችግር የለውም። እሱ የመንሱር ፍቃድ ያስፈልጋል። ከዚህ ቀደም የነበራቸውን ኮንቨርሴሽን አላውቅም። እንደው ግን ከመጣ አይቀር ከዚህ ጋር በተያያዘ
መጥራት አለበት። በተሳሳተ መንገድ ሰዎች እየተናገሩ የተሳሳተ መረጃ ለሰው እያስተላለፉ ነው። አሁን ግን ይህ ሁሉ ህዝብ አለበት መጥራት አለበት የምትለው ነገር ካለ መድረኩ ያንተ ነው። መንሱራችን እስኪ ተጠቀም። ምን ትላለህ? በጣም ስም እያየው ነው ኮሜንት ላይ ከሌን ጥራ ከሌን አድርግ ምናምን። አንዳንድ ሰው ምን አለ መሰለህ ቴዲ፣ አልፈምስ ያለ ነፍስ ቲክቶክ ላይ አሁን አልፈምስ ያሉ ነፍሶች አሉ። ገባህ? አልፈምስ ያለ ነፍስ ማለት ምን እንደሆነ ገብተዋል። እንደውም አንድ ግጥም አለ የኑረዲን ኢሳ የሚባል ገጣሚ ምን ይላል መሰለህ? አልሆነልህ ሲል መጉላትና መግዘፍ ከትልቆች መሃል አንዱን መርጠ ዝለፍ ይላል። አቤት አቤት! ይሄን ገጣሚ ይፈልግልኝ፣ ይሄን ገጣሚ ይሸልመዋለሁ። ኧረ ቴዲ ድገመው። ምንድን ነው ያልከው? አልሆነልህ ሲል መጉላትና መግዘፍ ከትልቆች መሃል አንዱን መርጠ ዝለፍ። አሁን ከታዋቂ ሰዎች መሃል አንዱን መርጦ ከዘለፈ በዛው ይታወቃል ማለት ነው። አሁን እኔም አልፈምስ ያለ ነፍስ ብዬ ስም የሰጠዋቸው ሰዎች እነሱ ናቸው። አልፈምስ ሲሉ ላይካቸው ከመቶ ሳያልፍ ሲቀር ትዝ ይለኛል። የሆነ ሰው ምን ብሎ ቪዲዮ ሰራ፣ ፎቶዬን ፊት ለፊት ላይ ያስቀምጠው፣ መንሱር ጀማል ቡርኪና ፋሶ ገብቷል፣ የኢትዮጵያን ንብረት ዘርፎ ሂዷል፣ ይመጣል አይመጣም ግን አናቅም። አሁን እንደዚህ አይነት ዜና ይሰራል። ይመጣል አይመጣም ምን አናቅም ማለት ምንድን ነው? አይመጣም ካልክ አይመጣም ማለት ነው። ነገ እኮ እንደሚመጣ ያውቃል። እኔ ቴዲ ልንገርህ፣ ስለ መብቴ በጣም መናገር የምችል ሰው ነኝ። እንደዚህ አይንህን እያየው በጣም መብቴን መናገር የምችል ሰው ነኝ። ማስተርስ ዲግሪ በጣም በጥብቅና ሙያ ትልቅ ሌብል የደረሱ ሰዎች ቢኖሩ ስለ መብቴ ስለ ራሴ ግን ከማንም ጠበቃ በላይ መናገር የምችል ሰው ነኝ። እጋፈጣለሁ እንጂ አገሬን የሚያሸሸኝ ነገር የለም። ኢትዮጵያ እንደዚህ ይመስላልኝ። በዚህ ሰዓት አገሬ በዚህ ደረጃ እየተቀየረች እንዴት ነው ከሀገር ወጥቼ የሚሄደው? ስታስበው ምንስ ልሆን? ስደት ከዚህ በኋላ ልሰደድ? አሜሪካም አሉ የሆኑ ሰዎች ከአንድ ስቴት ወደ አንድ ስቴት ለመሄድ 1 ወር ወይ 2 ወር እቅድ እኔ እኮ እዚህ ቡርኪና ፋሶ 2 ወር ሙሉ አሁን በቀደም ነው ሆቴል እንኳትቼ አፓርትመንት የተከራየሁት። እዚህ ሀገር ላይ ኮስት በጣም ብዙ ብር ነው። ብዙ ብር ይፈልጋል። ብዙ ገንዘብ ይፈልጋል። መቼም የሰው ሀገር ሂደ የሆነ ቦታ ተከራይተ መኪና ተከራይተ የሆነ ነገር ለማድረግ የሆነ የሚታይ ነገር ሳይኖር ልታደርግ አትችልም። መቼም ሳትበላ ሳትጠጣ መኖር አትችልም። ይሄ ቲክቶክ ላይ ያለ ሰው እዚሁ በቲክቶክ ስታንዳርድ ስለሚያስብ ደረጃውንም እንደራሱ ነው የሚያይ። ገብቷል አይደለ? ከዛ ደግሞ አልፈምስ ሲል ያለው አማራጭ ምንድነው? ቅድም ያልካት ነገር በቃ የታወቀን ሰው መጥቶ ይመታና ግን አንድ ነገር መታወቅ ያለበት እኔ እስልምና እምነት ተከታይ ነኝ። በጣም በሃይማኖቴ ፕራውድ ሆናለሁ። ፊት ለፊታችን ላይ